አቅም ለትራምፕ ብቸኛ ተስፋ ሆኗል። የጆርጅ ታውን ዩኒቨርሲቲ ፕሮፌሰር አርተን ዶንግ እንደሚሉት አሜሪካ ትኩረቷ ወደ መካከለኛው ምስራቅ ማዞሯ ለቻይና በታይዋን ዙሪያ ወርቃማ ዕድል ፈጥሮላታል። አሜሪካ በጦርነት መጠመዷን የምትመለከተው ቤጂንግ በታይዋን ላይ ያላትን ይገባኛል ጥያቄ ለማጠናከር ልትጠቀምበት እንደምትችልም ተገምቷል። ትራምፕ በታይዋን ጉዳይ ላይ ያላቸው አቋም አሁንም አሻሚ ነው። ቻይና የታይዋንን ግዛት በተመለከተ የአሜሪካ ፖሊሲ ለውጥ የምትፈልግ በመሆኗ ትራምፕ በጉባኤው ላይ የሚናገሩት እያንዳንዱ ቃል በጥንቃቄ የተጠበቀ ነው። ትራምፕ ለታይዋን የሚደረገውን የጦር መሳሪያ ሽያጭ እንዲቆም ከሺ ጋር ለመደራደር ፍንጭ መስጠታቸው ደግሞ በዋሽንግተን ያሉ ወታደራዊ ባለስልጣናትን ስጋት ላይ ጥሏል። ከፖለቲካ ውጥረቱ በስተጀርባ በቢሊዮን የሚቆጠሩ ዶላሮች ስምምነት በቤጂንግ አየር ላይ እያንዣበበም ነው። በትራምፕ ልዑክ ቡድን ውስጥ እንደ ኤሎን መስክ፣ ቲም ኩክ እና የቦይንግ ዋና ስራ አስፈጻሚ ኬሊ ኦርተርበርግ ያሉ የኢንዱስትሪ መሪዎች መካተታቸው ዋይት ሀውስ ጉባኤውን እንደ ንግድ ዕድል ለመጠቀም መዘጋጀቱንም ያሳያል። ቻይና ለአሜሪካው ቦይንግ ኩባንያ ከፍተኛ ቁጥር ያለው የአውሮፕላን ግዢ ትዕዛዝ በመስጠት የኩባንያውን ገበያ ድርሻ ከፍ ታደርጋለች የሚል ተስፋም አለ። ከዚህም ባለፈ ቻይና ቀደም ሲል አቋርጦ የነበረውን የአሜሪካ ኩሪ አተር ግዢ በድጋሚ ለመጀመር ስምምነት ላይ ልትደርስ ትችላለችም። ይህ ደግሞ በትራምፕ ደጋፊነት በሚነሱት የአሜሪካውያን ገበሬዎች ዘንድ ትልቅ ድል ተደርጎ ይወሰዳል። ሌላው ጉዳይ ቻይና ለቴክኖሎጂ ምርት ወሳኝ በሆኑ ማዕድናት ላይ የጣለችው ጥብቅ ቁጥጥር እንድታላላ አሜሪካ ከፍተኛ ግፊት እያደረገች ነው። በትራምፕ ላይ ያለው ጫና ከውጭ ብቻ ሳይሆን ከሀገር ውስጥም ጭምር ነው። በኢራን ጦርነት ሳቢያ የነዳጅና የማዳበሪያ ዋጋ በዓለም አቀፍ ደረጃ መጨመሩ በአሜሪካውያን ዘንድ ተቃውሞን ቀስቅሷል። የትራምፕ የህዝብ ተቀባይነት እየቀነሰ ባለበት በዚህ ወቅት ከቤጂንግ ታላቅ ስምነት ይዞ መመለስ ለእሳቸው የፖለቲካ ህልውና ወሳኝም ነው። እናም የቤጂንግ ንግግር በሁለት ሀያላን ሀገራት መካከል የሚደረግ የዲፕሎማሲ ወሳኝ ጨዋታ ነው። ፓኪስታን የኢራን ጦር አውሮፕላኖችን በመደበቅ የጀመረችው አደገኛ ጨዋታ ቻይና በኢራን ላይ ያላት የበላይነትና የታይዋን ጉዳይ ውይይቱን እጅግ ውስብስብ ማድረጉ አይቀርም ተብሏል። እናም ትራምፕ በጉብኝታቸው ወቅት የሚያደርጉት ስምምነት የዓለምን የኢኮኖሚና የፖለቲካ አቅጣጫ ይወስናል። ቻይና በአሜሪካ ያላት ቀጥታ ኢንቨስትመንት ከ10 ዓመት በፊት ከነበረው 27 በመቶ አሁን ወደ 2.6 በመቶ ዝቅ ብሏል። አሜሪካ የምትፈልገው እሷ መቆጣጠር የምትችለው ኢንቨስትመንት ብቻ ነው። እናም የዚህ ሳምንት የዶናልድ ትራምፕና የሺ ጂንፒንግ ጉብኝት አዲስ ምክር ቤቶች በማቋቋም ግንኙነትን ወደ ላቀ ደረጃ ለማሸጋገር ያስችላሉ የሚል ሌላም መነጋገሪያ ነጥብ አስነስቷል። በዚህ ሁሉ ግንኙነቶች ውስጥ ግን ቻይና አንድ ትልቅ ቀይ መስመር አላት። ይኸውም የቻይና የንግድ ጥቅም መነካት የለበትም የሚል። ቻይና በተለይም አሜሪካ ታሪፍ ከመጨመሯ ከአንድ ወር በፊት አስቀድማ የማሳወቅ ስርዓት እንዲኖር ትፈልጋለች። ታሪክ እንደሚያስተምረው ደግሞ በሁለቱ ሀገራት መካከል የሚደረጉ ስምምነቶች በቀላሉ ሊፈርሱ እንደሚችሉም ነው። እንደ አውሮፓውያኑ አቆጣጠር በ2017 የተጀመረው የአራት ምሰሶዎች ውይይት በ18 ወራት ውስጥ በንግድ ጦርነት መክሰሙ የሚታወስ ነው። አሁንም ቢሆን የአሜሪካ ታሪፍ በቻይና ምርቶች ላይ በአማካይ 34 በመቶ ሲሆን የቻይና ደግሞ በአሜሪካ ምርቶች ላይ 31 በመቶ ደርሷል። በመጨረሻም የስፖርት ዜና። አርሰናል ከ22 ዓመታት በኋላ የሊጉን ዋንጫ ለማሳካት 2 ወሳኝ ጨዋታዎች ብቻ ቀርተውታል። እንዳለፉት ዓመታት ሁሉ በሚያዝያ ወር ሸርተት ብለው የነበሩት መድፈኞቹ አሁን ዳግም ወደ መሪነቱ ተመልሰዋል። የማይክል አርቴታ የ6 ዓመታት ሂደት የመድፈኞቹ ደጋፊዎችም የ22 ዓመታት የዋንጫ ጥማት በምን ይቋጫል የሚለው በጉጉት የሚጠበቅ ጉዳይ ሆኗል። ዮሴፍ ሹምዬ። የፕሪሚየር ሊጉ የውድድር ዓመት ሊፈጸም 11 ቀናት ብቻ ቀርተዋል። በአርሰናልና ለ22 ዓመታት በናፈቀው ዋንጫ መካከልም ያሉት እነዚህ 11 ቀናትና 2 ወሳኝ ጨዋታዎች ናቸው። በመጨረሻም ድሉ የመድፈኞቹ ከሆነ ዋንጫውም ወደ ኤምሬትስ ካመራ የማይክል አርቴታ አይፓድ ላይ የተነደፉ ሀሳቦች፣ የተረቀቁ ታክቲኮች ብዙ አድናቆት ሊቸራቸው ይገባል። አርሰናል እስከ ግንቦት አጋማሽ ድረስ የሊጉን መሪነት ተቆናጦ ሲቆይ ይህ ከ22 ዓመታት በኋላ ለመጀመሪያ ጊዜ ነው። በእርግጥ ባለፉት ዓመታት እንደታየው ሁሉ በዚህ ዓመትም በሚያዝያ ወር ላይ ሸርተት ብሎ ነበር። የመድፈኞቹ ዳግም መነሳት የተቀናቃኛቸው ማንቸስተር ሲቲ መዘናጋት ዳግም ወደ ሊጉ አናት ላይ እንዲመለሱም አስችሏቸዋል። አሁን በ5 ነጥብና በ2 ንጹህ ግቦች ብልጫ የሊጉ መሪ ናቸው። በሻምፒዮንስ ሊጉም ለፍጻሜ በቅተዋል። አሰልጣኝ ማይክል አርቴታም በ8 ቀናት ልዩነት 3 ድሎችን ሲያስመዘግቡ በተመሳሳይ አሰላለፍ ወደ ሜዳ ገብተዋል። መድፈኞቹ ፉልሃምና ዌስትሃምን በፕሪሚየር ሊጉ፣ አትሌቲኮ ማድሪድን በሻምፒዮንስ ሊጉ ሲረቱ ማይልስ ሉዊስ ስኬሊ በአማካኝ ስፍራ፣ ሪካርዶ ካላፊዮሪን ደግሞ በግራ መስመር ያሰለፉበት ቀመር በሚገባ ሰርቶላቸዋል። የመሃል ክፍሉን ለወጣቱ ሉዊስ ስኬሊ መስጠት ለማይክል አርቴታ ከባድ ውሳኔ ቢሆንም
ተጫዋቹ ግን ያገኘውን እድል በሚገባ ተጠቅሞበታል። መፍጠር የሚችለውን ትልቅ ለውጥም አሳይቷል። እዚህ ቀመር ላይ እንዴት እንደደረሱ የተጠየቁት ማይክል አርቴታ አይፓዴን ባሳያችሁ ብዙ ታክቲክ ነድፍ ያለው ብዙ ለውጦችንም አድርጌያለሁ፣ በመጨረሻ ግን ውስጤን በማዳመጥ በዚህኛው ጸናው ሲሉ ተደምጠው ነበር። በእርግጥም የስፔናዊ ታክቲሽያን ውሳኔዎች ለመድፈኞቹ እዚህ መገኘት የጀርባ አጥንት ነው። ዌስትሃምን በረቱበት ጨዋታ ቤን ዋይት በጉዳት ሲወጣ ዴክላን ራይስን ወደ ግራ መስመር መውሰድ ስህተት እንደነበር በመረዳት ፈጣን ማስተካከያን አድርገዋል። ራይስን ወደ ቀደመ ቦታው በመለስ ክርስቲያን ሞስኬራን በግራ መስመር ላይ ማሰለፋቸውም ከጨዋታው ወሳኝ 3 ነጥብ ለማግኘት ቁልፍ ነበር። አሰልጣኙ ባለፉት ዓመታት ብርቱ ፉክክርን አድርገው በመጨረሻም ዋንጫውን ለማጣታቸው ውሳኔዎችን እንደ ሁኔታው ለመቀየራቸው በዋና ምክንያትነት ሲነሳ ነበር። በዚህ ዓመት ግን ይህንን ድክመታቸውን ማሻሻላቸውን አሳይተዋል። ሉዊስ ስኬሊን በወሳኙ የመሃል ክፍል ላይ ማመናቸው በአውሮፓ ቻምፒዮንስ ሊግ ባየር ሌቨርኩሰንን በገጠሙበት ጨዋታም ቡካዮ ሳካን በኖኒ ማዱኬ መቀየራቸው ለዚህ ማሳያዎች ይሆናሉ። አሁንም ግን ጉዞ አላለቀም። ዓመቱን በስኬት ለመደምደም 2 የፕሪሚየር ሊግና 1 የሻምፒዮንስ ሊግ ፍጻሜ ጨዋታዎች ይቀራሉ። እነዚህ 3 ጨዋታዎችም 150 ጊዜ በተጫዋችነት 350 ጊዜ በአሰልጣኝነት አርሰናልን ለወከሉት ማይክል አርቴታና ለመድፈኞቹ ደጋፊዎች የሞት የሽረት ያህል ናቸው። በፕሪሚየር ሊጉ ከበርንሌይና ክሪስታል ፓላስ፣ በሻምፒዮንስ ሊጉ ፍጻሜ ደግሞ ከፓሪስ ሰን ዠርመን ጋር የሚያደርጉት ጨዋታዎችም ማይክል አርቴታና ስብስባቸው ያለፉት 6 ዓመታት ልፋት መድፈኞቹና ደጋፊዎቻቸው የዋንጫ ናፍቆት መካከል የቀሩ የቤት ስራዎች ናቸው። ሂደቱን ያመኑ አምነውም የተከተሉት አሁን ከምንጊዜውም በላይ ለድሉ ቀርበዋል። ተመልካቾች ከእኩለ ቀን 6 ሰዓት አንስቶ ተከታተሉት የቆያችሁት ዜና ኢትዮጵያ በዚህ መልኩ ተጠናቋል። ቆይታችሁን ከኛ ጋር ስላደረጋችሁ እናመሰግናለን። ማህሌት ታደለ ከዳይሬክተራችን አማኑኤል አስመላሽ እንዲሁም ከዜና ኢትዮጵያ አዘጋጅ መታሰቢያ ደረጀና ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ ቆይታ አድርጌያለሁ። መልካም ቀን ይሁንላችሁ።